ይህንን ቪዲዮ አይታችሁ እንደጨረሳችሁ ከሚሰማችሁ የጭንቀት ስሜት ለመገላገል ብላችሁ ቡና መጠጣታችሁን፣ አልኮል መጠጣታችሁን፣ ጫት ያዝበለው ማለታችሁን ወይም ፓፍ ማለታችሁን ወይም ሴሽ ማቀጣጠላችሁን whatever ሁሉ ታቆማላችሁ። ይልቁንም ለሚሰማችሁ የጭንቀት ስሜት እጅግ ቆንጆ የሆነ ቦታ በመስጠት እናንተን ካላችሁበት አጓጉል ነገር ውስጥ ለማውጣት ሲል ሰውነታችሁ የሚሄድበት መንገድ መሆኑን እንደምትገነዘቡ ቃል እገባላችኋለሁ። ይሄ ቪዲዮ ስለ ሱስ ሕክምና አይደለም። ምናልባትም ይሄ ቪዲዮ የታየበት ሁኔታ ታይቶ ኮሜንታችሁ ታይቶ በቀጣይ ኢንተረስትድ ስለሆንኩበት ስለ ሰብስታንስ አቢዩዝ ኦር ዩዝ ኦር ዲፔንደንስ ቪዲዮ የምሰራ ይሆናል። ነገር ግን ዛሬ የማወራችሁ ስለ ፓፍም ስለ ጫትም ስለ አልኮልም አይደለም። ዛሬ የምናወራው ስለ ኮርቲሶል ሆርሞን ነው። በመጀመሪያ ግን የማወራው ነገር ጀስት ምንድነው? ምክር ነው? ሞቲቬሽን ነው? ምንድነው? ይሄንን ክሊር ለማድረግ የስነ ልቦና ሳይንስ ምን እንደሆነ ወይም ሳይኮሎጂ ምን እንደሆነ ከመተንተን መጀመሩ ተገቢ ይመስለኛል። ሳይኮሎጂ is a study of human behavior ነው። የሰዎችን ባህሪ የሚያጠና የጥናት ዘርፍ ነው። ነገር ግን የባህሪ ጥናት ነው ስንል አማርኛው ይገልጸዋል ይሄንን ብለን መጠየቅ ይኖርብናል። ኦፍ ኮርስ አይገልጸውም። behavioral study ስንል ባህሪ ሁለት ትልልቅ የሆኑ ዶሜኖች አሉት፣ ልክ ፍሬዎች አሉት። እንደ አንድ ትልቅ ዋርካ ወሰዱት ሳይኮሎጂ የሚያንጠለጥላቸው ሁለት ትልልቅ ፍሬዎች አሉት። ስለነዛ ነው በዋነኝነት የሚያጠናው። የመጀመሪያው ኦቨርት ቢሄቪየር የምንለው ነው፣ ተገልጦ የሚታየው የአንድ ሰው ባህሪ ማለት ነው። በሌላ ቋንቋ በድርጊቶቹ የምንገነዘበው ማለት ነው። ለምሳሌ አንድ ሰው በጣም ስቁንቁን ከሆነ የሚያሳያቸውን ባህሪዎች ተነስተን ይሄ ሰውዬ ስቲንጂ ነው፣ ስቁንቁን ነው ልንል እንችላለን። ለምሳሌ ሻይ ቤት ውስጥ ገብቶ ዳቦ ካዘዘ በኋላ ትኩስ ነገር ምን ይምጣል ሻይ ኦር ማኪያቶ ውስጥ ባል ውሃ ይዣለሁ ብሎ በሃይላንድ ከካፖርት ውስጥ ቢያወጣ ማለት ነው፣ ገንዘብ ላለማውጣት። ይሄ እያየነው ያለው ባህሪ እሱ ምን አይነት ሰው እንደሆነ ዲፋይን ሊያደርገው ይችላል። ይሄንን ምናልባትም ኦቨርት ቢሄቪየር ልንለው እንችላለን፣ ተገልጦ የሚታየው ባህሪ ማለት ነው። ግን ደግሞ ያ ሰውዬ ስቲንጂ እንዲሆን ወይም ስቁንቁን እንዲሆን ያደረገው ለገንዘብ ያለው አመለካከት ላይፍ ላይ ምናልባት አንሰርቴን ሆኖ ሊሆን ይችላል፣ ነገ የሚፈጠረው አይታወቅም ብሎ የያዘውን ሁላ እንደ ካንጋሮ ምናምን እጁን ኪሱ ሳይከት ረን እያደረገ ሊሆን ይችላል። ከድርጊቶቹ ጀርባ ያሉ አስተሳሰቦች ደግሞ እነዚህ ምን ይባላሉ? ኮቨርት ወይም የተሸፈነው ባህሪ ልንላቸው እንችላለን ማለት ነው። ስለዚህ ሳይኮሎጂ ተገልጦ ስላለው ስለእናንተን ባህሪ ያንን ባህሪ ደግሞ ድራይቭ ስላደረገው ስለ ታውት ፕሮሰስም የሚያጠና ሳይንስ ነው ማለት ነው። በጣም ነገርየው ፍሬም እንዲህ ስለፈለግኩኝ አንዳንድ ኖቶችን እዚህ ጋር ጽፌያለሁ፣ ከዛ ላይ እያየን እናነሳለን ማለት ነው። አብዛኛው ሳይኮሎጂስት ባህሪን የሚያይበት የራሱ የሆነ መነጽር አለው፣ ፐርስፔክቲቭ እንለዋለን። ለምሳሌ በጣም እውቋ ሳይኮሎጂስት ኢን ኢትዮጵያ ትዕግስት ዋልተ ንጉስ ምን ሆኛለሁ የሚለውን መጽሐፍ የጻፈችው ከቴዎድሮስ ተክለአረጋይ ጋር መጽሐፏን ለማንበብ ሞክሬያለሁ። እሷ ብዙ ነገሮቿ ምንድነው የኛ ባህሪ የኛ አሁን የምናሳየው አክቹዋል ባህሪዎቻችን በልጅነት ከገጠሙን ኤክስፒሪየንሶች ጋር የተያያዙ ናቸው። ስለዚህ የቻይልድሁድ ኤክስፒሪየንሳችን አድገን ላለው ባህሪ ዲፋይን ያደርጋል የሚመስል አፕሮች አላት። ምናልባትም እኔ ገብቼ ቴራፒዋን ወይም ኤግዛክትሊ ከራሷ ትሬኒንግ ወስጄ ስለማላቅ ቴራፒ ሴሽን ላይ የምትጠቀመው ሌላ አይነት ከሳይኮዳይናሚክ ጋር አላይን አድርጋ እነ ኮግኒቲቭም ምናምን ልትጠቀም ትችላለች። ነገር ግን ብዙ ጊዜ ከኢንተርቪዎቿም ከመጽሐፏም እንዳየነው የአንድ ሰውን አድጎ ያለውን ባህሪውን ልጅ ያለ የገጠመው ኤክስፒሪየንስ ዲፋይን ያደርጓል የሚመስል አለው። ስለዚህ እኔ ደግሞ እዚህ ጋር እመጣና ነው የሰው ልጅ የመምረጥ ነፃነት አለው፣ ትላንትናችን ላይ ተጣብቆ ይዞን ነጋችንን የሚወስንልን የሆነ አይነት ኤክስፒሪየንስ የለም ብል ሁለታችን እየተጋጨን አይደለም። this is ባህሪ የሰው ልጅ ባህሪ የምናይበት ፐርስፔክቲቭ ሊሆን ይችላል ማለት ነው። ስለዚህ ያብስራ እዚህ ጋር የሆነ ነገር ብሎ ሌላ ለምሳሌ እኔ አሁን ኮግኒቲቭ በሆንና በኃይሉን ታውቁታላችሁ፣ ባያ ክላስ የድሬው ልጅ እሷን በቃ ቀንደኛ የካርል ዩንግ አቀንቃይ ነው። ብዙ መጽሐፎቹን የሱን ነው የሚያነበው፣ ሶል ምናምን ሲል ትሰሙታላችሁ። ስለዚህ እኔ እዚህ ጋር የሆነ ነገር ብዬ እሱ እዛ ጋር ሌላ ነገር ቢል እየተጋጨን ሳይሆን that is the perspective that we understand behavior ማለት ነው። ባህሪን የምናይበት መነጽር ነው። ስለዚህ በጣም ቀለል ባለችና ሁላችሁንም ሊገባ በሚችል መልኩ 7 የሳይኮሎጂ ፐርስፔክቲቮችን ካነሳን በኋላ ስለ ኮርቲሶል በጣም በሰፊው እናወራለን ማለት ነው። የመጀመሪያው የሳይኮሎጂ ፐርስፔክቲቭ ሳይኮዳይናሚክ ፐርስፔክቲቭ ብንለው ነው። በየሚዲያው ትሰሙታላችሁ፣ በየሞቲቬሽናል ትሬኒንግስ ትሰሙታላችሁ።
የሲግመንድ ፍሪድ እና የካርል ያንግ ማለት ነው። እነዚህ ምንድናቸው የሚሉት የሰው ልጅ ባህሪው ወይም ድርጊቶቹ የታሰሩት በአንኮንሽስ ታውትስ ሚሞሪ ኤንድ ፊሊንግስ ነው ብለው ነው የሚያምኑት። ስለዚህ የአንድ ሰው በልጅነቱ የገጠመው ነገሮች አድጎ ያለውን የእሱን ባህሪ ሊገልጹ ይችላሉ ብለው የሚያምኑ ጎራዎች ናቸው ማለት ነው። ለምሳሌ ብናይ አንድ ትልቅ ሰውዬ ሁሉም ነገር ላይ ትችትን የሚያ ለምን ቀሚስሽ እንደዚህ ከፍ አለ፣ ለምን ፓሪው ዝቅ አለ፣ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ያደረግሽ ብሎ ሁሌ ትችትን የሚሰነዝር ሰው ምናልባትም እሱ ያደገው በጣም ባረባው በሚተቹ ፋሚሊዎች ውስጥ ሊሆን ይችላል። ሰውየው ባያቆም ግን ምናልባትም ቤተሰቡን እያስመሰለ ሊሆን ይችላል። ስለዚህ የአንድ ሰው አሁን የሚያሳየው ባህሪው በልጅነቱ ወደ ህይወቱ ተከስቶ የነበሩ ኤክስፒሪየንሶች ላይ መሰረት ያደረገ ሊሆን ይችላል ይላሉ። ምናልባትም ደግሞ ኮሚትመንት ኢሹ ያለበት ለምሳሌ ሪሌሽንሽፕ ላይ አንዳንድ ወንዶችን አስተውያለሁ። ልጅቷ ልክ ኦኬ ብላ ነገሩን ሲሪየስሊ መያዝ ስትጀምር ድሮፕ የሚያደርጉ ማለት ነው። ሁሉም እንደዛ ድሮፕ የሚያደርግ ከሪሌሽንሽፑ በርግጎ የሚወጣ ሰው ቶክሲክ ሪሌሽንሽፕ ነው ማለት አይደለም። ምናልባትም ይሄ ልጅ በልጅነቱ አንሪዞልቭድ የሆነ ያልፈታው ችግሮች ሊኖሩበት ይችላል። ዲል ያላረጋቸው እሱም የማያውቃቸው እና የሆነ ነገር ሊወስን ሲል ወደኋላ የሚጎትተው ማለት ነው። ዛሬ ስለዚህም በጣም የምነግራችሁ ቆንጆ ነገር ይኖራል። ሁለተኛው ፐርስፔክቲቭ ቢሄቨራል ፐርስፔክቲቭ ምንለው ነው። እነዚህ ፐርስፔክቲቮች ምንድን ነው የሚሉት? አንድ ሰው በኢንቫይሮንመንታል ኮንዲሽኒንግ ነው ባህሪው የሚገራው። አይዘር በክላሲካል ኦር ኦፐራንት ኮንዲሽኒንግ ይላል። አብራራለሁ። ለምሳሌ እናንተ በልጅነታችሁ የሆነ ቆንጆ ነገር ስታደርጉና ቤተሰብ በሙሉ ሲሸልማችሁ ከዛ በኋላ ያንን ትደጋግማላችሁ። ምክንያቱም ያንን ባህሪ ተከትሎ ያንን ድርጊት ተከትሎ የመጣ ሪዋርድ ነበር። ለሆነ ጉዳይ ግን ተገርፋችሁ ከሆነ ያንን ማድረግ ታቆማላችሁ። ምክንያቱም ደግሞ ለዛ ባህሪ ተከትሎ የመጣው ጉዳይ ቅጣት ስለሆነ ያንን ባህሪ አትደግሙትም ነው። ስለዚህ ቢሄቨሪስቶች በዋነኝነት የሚሉት ምንድን ነው? አይ እኛ ሲጀምር ምንም አይነት ዊሊንግ ራሱ የለንም፣ ኤንቫይሮንመንት ነው እኛን ቀርጾ ባህሪያችንን ገርቶ የሚያስቀምጠው ይላሉ ማለት ነው። ሶስተኛው ፐርስፔክቲቭ ደግሞ ኮግኒቲቭ ፐርስፔክቲቭ ነው። እነዚህ ደግሞ የሚሉት ኖ ጉዳዩ ስለመሸለም ወይም በአሶሲዬሽን ስለመማር ብቻ አይደለም፣ the way we process information ነው። የሆነ ነገር ወደ ሚሞሪያችን ገብቶ ቁጭ ባለው ቀድሞ በገባ መረጃ እና ነገርየውን ስናይ የምንተረጉምበት የሜንታል ፕሮሰሳችን ባህሪያችንን ይገራል ይላሉ። ኦኬ ለምሳሌ አሁን የሆነ ሀገር ላይ ሁለት ሰዎች ሄዱ ተባለና ሀገሩ ላይ ሲደርሱ ሁሉም ጫማ አላረጉም። ከዛን አንደኛው ምን አለ? አረረረ እዚህ ሀገር ጫማ አያረጉም፣ በቃ አንሲቪላይዝድ አልሰለጠኑም ምናምን ሲል፣ ሌላኛው ደግሞ እነዚህ ሰዎች ጫማ አያረጉም፣ ስለዚህ እዚህ አካባቢ ጫማ ፋብሪካ ብከፍት this is the way we interpret። ስለዚህ ምን ይላሉ ኮግኒቲቮች ኤንቫይሮንመንት ብቻ ሳይሆን ወይም ደግሞ በልጅነት የገባ ኤክስፒሪየንስ ምናምን ሳይሆን ቀድሞ በገባ ኢንፎርሜሽን የተነሳ ነገሮችን የምናይበት ሜንታል ፕሮሰሳችን አእምሯችን ነገሮችን ፕሮሰስ የሚያደርግበት መንገድ ባህሪያችንን ይገረዋል ይላል ማለት ነው። ሶ ዛሬ በጣም በዋነኝነት ይህንን ፐርስፔክቲቭ ነው የምንይዘው። በዚህ የሳይኮሎጂ ቻናል ላይ ምናወራው ወይም ምናንሸረሽረው አንዳንድ ኢንፎርሜሽኖችን ነው ስለ ባህሪ። ስለዚህ እነዚህ ኢንፎርሜሽኖች ነገሮችን የምናይበት ነገሮችን የምንመዝንበትን መነጽር በጣም በእጅጉ ያስተካክሉታል ማለት። ለዛ ነው ባይዘ ሲሪየስ ነገሮች ስለ ማይንድ መማር ያለብን። ለዛ ነው እነዛ ኢንፎርሜሽኖች ከገቡ ነገሮችን የምናይባቸውን መነጽሮች ስለሚቀይሩ ማለት ነው። ሌላኛው ፐርስፔክቲቭ ደግሞ ሂውማኒስቲክ ፐርስፔክቲቭ ምንለው ነው። ከዚህ ጋር ተያይዘው ባለፈው አንድ ቪዲዮ ሰርቼ ነበረ፣ ከዚህ አንድ ቪዲዮ ቀደም ብሎ ማለት ነው። እዛ ቪዲዮ ላይ ስገባ ትንሽ የመጀመሪያው ፓርት ላይ ቆጣይ ማለት ነገር ነበረው እና ዋን ኦፍ ማይ ክላስሜት አንድ አስገራሚ ኮሜንት ሰጠችኝ። ምንድን ነው ኦዲየንሶችን ምንም አያውቁም ደማስ ናቸው የሚል አይነት ኢንቴንሽን ያለው ይመስላል ቪዲዮ የሚል ማለት ነው። ዋው በጣም ነው ያስገረመኝ። አት ሰም ፖይንት ሺ ኢዝ ራይት ማለት ነው። እናንተን ግን እንደዛ አድርጌ መገንዘቤ ሳይሆን የሆነ ሰው መጥቶ እናንተ ምንም ስለማታውቁ ነው ምናምን ሲል እሷ የሂውማኒስቲክ ፐርስፔክቲቭ አቀንቃኝ ስለሆነች ነው የሰው ልጅ ሰልፍ አክቹዋላይዜሽን ወይም ሰልፍ ግሮዝ ቴንደንሲ ያለው በተፈጥሮ የሰው ልጅ ይሄን አድርግ ያን አታድርግ ተብሎ የሆነ ጎትጓች ሁላ ላይ ያስፈልገው ይችላል። በተፈጥሮ በራሳችን ተገንዝበነው ካለው አነስተኛ ቦታ ተገንዝበነው ወዳለው የተሻለ ቦታ የመንጠራራት ባህሪ ተፈጥሮ አለን። ስለዚህ ሁሉም ሰው ሞኝ፣ ሁሉም ሰው ደማስ፣ ሁሉም ሰው መሀይም አይደለም። ስለዚህ አንተ የሆነ ኢንፎርሜሽን ስታቀብል ያ ሰው ምንም ስለማያውቅ አይደለም የሚያይህ የሚመስል ነው የተንሸራሸረው ኮንቨርሴሽን። እንደዛ ነው የተረዳሁት። እና ደግሞ ሺ ኢዝ ዋን ኦፍ ማይ ክላስሜት እና
ፐርስፔክቲቭም ደግሞ ሂውማኒስቲክ እንደነበረ ስለማስታውስ ዋው ነው ያልኩት። በጣም ነው የተገረምኩት። ስለዚህ እነዚህ ሂውማኒስቲክ ፐርስፔክቲቭ ምንድነው ባህሪ ኢንሄረንትሊ ወይም ስንፈጠር ይዘነው በምንመጣችሁ ድራይቪንግ ነገሮች አፌክት ይደረጋል ብለው የሚያምኑ ናቸው። ስለዚህ እነ አብርሃም ማስሎ ናቸው እዚህ ጋር የሚነሱት። ሰልፍ አክቹዋላይዚንግ ቴንደንሲ፣ ሰልፍ ግሮዝ ቴንደንሲ፣ የሰው ልጅ በባህሪው ሲወለድም ጥሩ ነው፣ ወደ ተሻለ ነገር ለመሄድ የሚጥር ነው። ስለዚህ ኮንዲሽኑ ከተመቻቸለት፣ ሰፖርት ከተደረገ፣ ኢንካሬጅ ከተደረገ ምናምን ልክ እንደ ዘር ነው። ያ ዘር አድጎ የሚያምር አበባ እንደሚሆን እንደዛ ልክ ባህሪያችንም በእነዚህ ናቹራሊ ይዘናቸው በምንወጣቸው ድራይቪንግ ፎርሶች ላይ መሰረት ያደረገ ነው ብለው ያምናሉ ማለት ነው ሂውማኒስቲክ። ባዮሎጂካል ፐርስፔክቲቭ ደግሞ አይ እናንተ እንደምትሉት እንደዚህ ኮንሰፕቹዋል የሆነ ነገር የለም፣ ድራይቪንግ ጂኒ ምናምን የለም። ይልቁንስ ያለው ምንድን ነው? ብሬን ስትራክቸር ነው፣ ኒውሮ ትራንስሚተርስ እነ ዶፓሚን ምናምን ናቸው ምናምን ይላሉ ማለት ነው። ስለዚህ ይሄ ሆርሞኖች ናቸው፣ እነዚህ ናቸው ባህሪያችንን ዲፋይን የሚያደርጉት ብለው ይሞግታሉ ማለት ነው። ስድስተኞቹ ደግሞ ኢቮሉሽነሪ ፐርስፔክቲቭ ናቸው። እነዚህ ምንድን ነው? ተፈጥሮ ራሷን በምትቀያየርበት ሰዓት የነ ዳርዊን ናቹራል ሰሌክቲቭ ከነዛ ነው የተቀዳው። ምንድን ነው የሚሉት? ተፈጥሮ ራሷን በምትቀያየርበት ሰዓት ባህሪያችን ደግሞ ሰርቫይቭ ለማድረግ እና ሪፕሮዲስ ለማድረግ ሲል ይቀያየራል ነው። ስለዚህ ምን ይላሉ? እንደው ሁሉም ሰው ኦልሞስት ሁሉም ሰው በሚባል ደረጃ እባብና ሸረሪት ይፈራል። ምክንያቱም እነዚህ ሁለት እንስሳቶች አንሲስተሮቻችንን አሴ ትሬት ላይክ አስፈራርቷቸው በትሬት ደረጃ በባህሪ ደረጃ ዘረመላችሁን ውስጥ ምናምን ገብቶ ያንን ተዋርሰነዋል አይነት ነገር ነው። ስለዚህ ኢንቫይሮንመንት ነገረ ስራዋን በቀያየረች ቁጥር የኛም ባህሪ ያንን ኢንቫይሮንመንት የተቀየረውን ኢንቫይሮንመንት አዳፕት ለማድረግ ሲል አብሮ ይሽከረከራል። ስለዚህ ያንን ደግሞ ከአንሲስተሮቻችን ወስደናል፣ ኢቮልቭ አድርጓል። ባህሪያችን ኢቮልቭ ያደረገ ነው። ስለዚህ ምን እያሉ ነው? በሌላ ቋንቋ እኛ ያለን ባህሪ አያታችን አፌክት ያደርገዋል፣ ከአያታችን የወረስነው ባህሪ ስለሆነ ይላሉ ማለት ነው። የመጨረሻው ሶሾ ካልቸራል ፐርስፔክቲቭ ምንለው። እነዚህ ምንድን ነው የሚሉት? የሰው ልጅ ባህሪ በካልቸሩ አፌክት ይደረጋል። ስለዚህ ምናልባት አንዳንድ ቦታ ብትሄዱ አይን ላይን ማየት አይቻልም። ሴት ልጅ ወንድ ልጅ አይን ማየት አትችልም። ስለዚህ አቀርቅራ ነው የምታወራው። ዲስ ኢዝ ቢሄቨር ማለት ነው። ስለዚህ ይሄ ባህሪ ከየት መጣ? ኦፍኮርስ ካልቸሩ፣ ሶሳይቲው፣ ኖርሙ፣ ቫሊዩ፣ እሴቱ፣ ህጉ፣ ባህሉ ምናምን አፌክት አድርጎት ነው። ስለዚህ ካልቸር ኤንድ ሶሳይቲ ኢንፍሉዌንስ ቢሄቨር ብለው ያምናሉ ማለት ነው። አሁን ደግሞ በዋነኝነት ስለ ኮርቲሶል ሆርሞን እናወራለን። ከዚህ ጋር በተያያዘ አንዳንድ ሀሳቦችን ልረጋግጥ ይችላለሁ፣ ግን መጨረሻ ላይ ስለማስረው በደንብ እንድትሰሙኝ ይሆን ማለት ነው። ሉክ እኔ አሁን በኢን ማይ ላይፍ አሁን ላይ በጣም ደስተኛ የሆንኩበት ጊዜ ነው። ምክንያቱም ደግሞ ምን እንደሆነ ታውቃላችሁ? ማድረግ የሚገቡኝን ነገሮች እያደረግኩ ስለሆነ ነው። ብዙዎቻችን እንደዛ ነን አይደለ? ማድረግ የሚገባንን ነገር እናውቃለን፣ ግን አናደርገውም። ዛሬ ከዛ ጀርባ ስላለ ሚስጥር ነው የምነግራችሁ፣ ስለ ስትረስ ሆርሞንስ ስለሚባለው ስለ ኮርቲሶል ማለት ነው። ሉክ የፈለገ ጂነስ ብትሆኑ የሆነ ነገር በሂደር ነገ አረጓለሁ፣ ዛሬ አረጓለሁ ፕላስ የሆነ ነገር ደግሞ አድርጋችሁ ከሁለት ቀን በላይ ደግሞ መቀጠል አቅቷችሁ ፌል ስታደርጉ እነዚህ ነገሮች በጣም ከሚያስከትሉት ኔጌቲቭ ነገሮች መካከል አንደኛው ምንድነው ታውቃላችሁ? ሰልፍ ዳውት የምንለው ነው። ይህንን ነገር በቶሎ መቅረፍ ካልቻላችሁ ራሳችሁን እየተጠራጠራችሁ ትመጣላችሁ። ላይክ አማና አቭሬጅ ምናምን ማለት አቭሬጅ ሰው ነኝ እኔ ማለት ነው፣ ምንም መስራት አልችልም ማለት ነው። አማይ ስቶፔድ በቃ ዝም ብዬ ነው እነዛ ህልም ምናምን ድሪም ያልኳቸው ነገሮች ሁሉ የቁም ቅዠት ናቸው ወደሚል ሰልፍ ዳውት ትመጣላችሁ ማለት ነው። ብዙ ጊዜ ደግሞ ሌላ ትልቅ የማየው ጋፕ ምን እንደሆነ ታውቃላችሁ? ሰዎች የተሸወዱበት ነገር የሆነ ስራ ለመስራት ያስቡና ጥሩ ሙድ ይፈልጋሉ። ቆይ ሙድ አይደለም፣ ቆይ በኋላ፣ ቆይ ቡና ጠጥቼ ምናምን። እነዚህ ምን መሰላ፣ ይሄ ሙድ ማለት በሌላ ቋንቋ ሞቲቬሽን ማለት ነው። ቆይ ስነሳሳ እንደማለት ነው። ሙድ ዴ ሲሆን ስነሳሳ when I got my motivation I will do this das ምናምን ማለት ነው። ይሄ ውሸት ነው። ሉክ ሞቲቬሽንን የሚያመጣው ናቹራል ሞቲቬሽንን ተፈጥሮ የሆነው መነሳሳትን የሚያመጣው አክሽን ነው፣ ድርጊት ነው። ኦኬ ኢትስ ኦኬ የሆነ ነገር ለማድረግ ብለህ አስበህ ግን ፍላጎቱ የለም፣ ላይክ አሁን ሙድ አይደለም፣ ኢትስ ኦኬ ግን ጀስት ዱ ኢት። አንዳንዴ እንደዚህ ተሰምታችኋል አታውቁም? ጂም መሄድ አልፈለጋችሁም እኮ ከዛን እየተጎተታችሁ ሄዳችሁ አንድ ሰዓት ሰርታችሁ ስትወጡ ያለው ስሜት ከየት መጣ?
ባይ ዘ ዌይ እዛ ጋር የጨመረው ቴስቴስትሮን ኦር እነዚህ ስቴሮይድስ ምናምን ብቻ አይደሉም ያንን ደስታ የሚያመጡት። ግን የሆነ ነገር ልክ ሰርታችሁት ስትጨርሱት ስታጠናቀቁት ዩ ጋይስ ጋት ደ ሞቲቬሽን ማለት ነው። ሪዋርድ ታገኛላችሁ። ሽልማት ብሬን ሲስተማችን በራሱ ሽልማትን ፋየር ያደርጋል፣ ዶፓሚን ማለት ነው። ስለዚህ ድርጊቱ ውስጥ ለመግባት አይደለም ሞቲቬሽን የሚያስፈልገው፣ ይልቁንስ ድርጊቱ ዘው ብላችሁ መግባታችሁ ነው በተነሳሽነት እንድትቀጥሉ የሚያደርገው ማለት ነው። ሞቲቬሽን አግኝተህ ባይዘ ድርጊቱ ውስጥ ልትገባ ትችላለህ። ግን ያ ሞቲቬሽን እኮ ነው ናቹራል ሞቲቬሽን አይደለም። የሆነ ሰው ጎትጉታውን ይህን ቪዲዮ አይተህ ምናምን ተጎትጉተ ሄዶ የሆነ ነገር ተፍተፍ ብትል ሞቲቬሽኑ አፍተር 2 days ይረግባል። ያኔ አክሽን መቀጠል አይችልም ማለት ነው እኮ ሜንሊ ስንለው ማለት ነው። ስለዚህ this is the trick man። ይሄ ሌላኛው የተጋረደብን ነገር ነው። አክሽን ነው ሞቲቬሽን የሚያመጣ። ለምሳሌ እኔ ይህንን የዩቲዩብ ቪዲዮ ሰራ 200 ምናምን ሰው ነው እያየልኝ ያለው but I keep going then the motivation come after ማለት ነው። እየሰራው ስቀጥል ሞቲቬሽኑ ይመጣል፣ ምንም ጥያቄ የለውም። ስለዚህ የሆነ ነገር ለማድረግ ብላችሁ ሞቲቬሽን የምትጠብቁ ሰዎች ካላችሁ ኖ በዛኛው ጋር ነው የሚሰራው። ዛሬ ዘለን ወደ ኮርቲሶል እንገባለን ማለት ነው። ኮርቲሶል ሆርሞን በሱፕራሬናል ወይም በአሬናል ግላንድ ልክ ኪድኒ ላይ እንዳለች ከላይ ያለች የሆነች ግላንድ አለች፣ አሬናል ግላንድ የምትባል እሷ ናት ኮርቲሶል ሆርሞንን የምታመነጨው። በመጀመሪያ ከቅድም አሁን ባህሪ ስል ከ7ቱ ፐርስፔክቲቭ ይመጣላችኋል። ወደ ኢቮሉሽን ሳይኮሎጂ ኒድ ድሮ እንግዲህ አወር አንሲስተርስ እንደዚህ የባንክ ዕዳ ምናምን የሚባሉ የሲቪላይዜሽን ያመጣቸው ጉዳዮች ሳይኖሩ በፊት ለህይወቱ በጣም አስጊ የሆኑ ስትረሰሮች 2 ነበሩ። አንደኛው ሾርት ተርም ስትረሰር፣ የአጭር ጊዜ ስትረሰርስ አጨናናቂ ጉዳይ የምንለው አለ። እሱ እንስሳ ነው። ጫካ ውስጥ ተፍተፍ ሲሉ ሰብሳራን አካባቢ ሳሃራ ዴዘርት ምናምን ሲኖሩ፣ ነጭ ሳር ፓርክ አካባቢ ሲኖሩ ምናምን ዛቦ ሸማኔ ያለ አንበሳ አለ ምናምን። ስለዚህ እነሱ ጫካ ውስጥ ፍራፍሬ እየለቀሙ ድንገት ድብ ቢያዩ ወዲያውኑ ያ ምን ሊሆን ይችላል? ሾርት ተርም ስትረሰር ነው፣ ድብን ማየት ማለት ነው። ሌላ ሎንግ ተርም ስትረሰር ደግሞ የምንለው አለ። ለረጅም ጊዜ ሊያስጨንቃቸው የሚችለው ጉዳይ ደግሞ ምን ነበረ? የምግብ እጥረት ነው። ኮርቲሶል ሆርሞን ሲዝን ቤዝድም ነው። ያ ማለት ሰመር አካባቢ በጣም ይጨምራል፣ ዊንተር አካባቢ በጣም ይቀንሳል ማለት ነው። እንደምታውቁት ደግሞ ምግብ ምናምን እጥረት የሚኖረው መች ነው? ዊንተር አካባቢ ነው። ራይት? ክረምት ላይ ሰው የሚበላውን ያጣል። ቢካዝ ኤቭሪቲንግ ገና እየበቀለ ነው፣ በጣም ዝናብ ነው። ሰው ማርኬት ማድረግ አይችልም፣ ወጥቶ መገናኘት አይችልም። እነዚህ ነገሮች ስትረስ ይጨምራሉ። ስትረሱ ደግሞ ኮርቲሶል ሆርሞን እንዲለቀቅ ያደርጋል ማለት ነው። ስለዚህ ይሄ ኮርቲሶል ሆርሞን ሲዝን ቤዝድም ነው። ይብን ይህን ሁሉ ማነሳበት ምክንያት አለ። ምክንያቱም ልክ እኛ በባህሪያችን ምንድን ነው የምናደርገው? የሆነ ነገር ሲጨንቀን ዲስትራክት ነው የምናደርገው አይደል? ሴቶች በጣም ከተጨናነቁ የሆነ ነገር ካስጨነቃቸው ምናምን ምን ያደርጋሉ? ጓደኞቻቸው ጋር ሄዳሉ፣ ምናምን ያወራሉ፣ ምናምን ዲስ ዲስትራክሽን ባይዘ። ወንዶች ምን እናደርጋለን? ቡና እንጠጣለን፣ ወይ ቲክቶክ እናያለን፣ ወይ እንተኛበታለን። ዲስ ኢዝ ዲስትራክሽን። ያ ማለት እየተሰማን ያለው ያ ማለት ሰውነታችን ሴንስ አርጎት ላለው አደጋ ወይም ትሬት ተፈጥሯዊ የሆነ ምላሽ ሲያደርግ እኛ ምን እያደረግነው ነው? ዲስትራክት እያደረግነው ነው። አልኮል ምንጠጣ ሰዎችም እንደዛው ነን። ላስጨነቀን ጉዳይ እኮ መፍትሄ ቁጭ ብለን እያሰብን አይደለም። ይልቁኑ ምን እያደረግነው ነው? ዲስትራክት እያደረግነው ነው። ይሄ ኮርቲሶል ሆርሞን በህይወታችን ላይ በጣም አስጨናቂ ነገሮች ሲፈጠሩ የሚመነጭ ሆርሞን ነው። ብዙ ጥቅሞች አሉት። አንደኛ ሊቨርን ግሉኮጄኔሲስ ወይም ግሉኮስን ፕሮዲስ እንዲያደርግ በማድረግ ደማችን ላይ የግሉኮስን መጠን ይጨምርና ኮንሲስተንትሊ ብሬንን ፊድ ያደርጋል፣ ይመግበዋል። ብሬንን ለምንድን ነው የሚመግበው? አንደኛ ፕላን እንዲያወጣ፣ ሁለተኛ ኢንቫይሮንመንትን አንደርስታንድ እንዲያደርግ ፐርሰፕሽንን ጨምሮ። ያ ማለት ልክ ችግር ገጥሞን ይሄ ኮርቲሶል ሆርሞን ከፍ አለ ማለት መጀመሪያውንም ከፍ ያለው ለምንድን ነው? ቱ ፕሮቴክት አወርሰልቭስ ፍሮም ዘ ትሬት ነው። ምንድን ነው? ልክ ጫካ ውስጥ የሆነ ፖላር ቢር አገኘ፣ ድብ አገኘ ማለት ድቡ እንደሚያጠቃ ታውቃለህ። ስለዚህ ኢሚዲየትሊ የኮርቲሶል ሆርሞን መጠኑ ከፍ ይልና ከአድሬናሊን ጋር አንድ ላይ በመሆን ከፍ ይልና አንደኛ ብለድ ፕሬሸራችን ጡንቻዎቻችንን ኮንሲስተንትሊ ፊድ እንዲያደርግ ብለድ ፕሬሸራችንን ይጨምሯል፣ ላንግ ካፓሲቲያችንን ይጨምሯል። ኢቭን አንጎላችን ራሱ
ላይክ በየትኛው ቦታ አድርጌ በየትኛው ስር ተንሸራትቼ ኢቭን ገደል እንኳን ቢኖር ያችን ገደል በምን ያህል ስፒድ የቱ ጋር የመጨረሻው ስቴፕ ረግጬ ልዝለለው የሚለውን within a fraction of second አእምሯችን ወይም ይሄ አንጎላችን ያንን ነገር እንዲያዘገጃጀው ከሚያደርጉ ሆርሞኖች መካከል አንደኛው ኮርቲሶል ሆርሞን ነው። ይሄ ሾርት ተርም ትሬት ሲመጣብን ነው። ለአጭር ጊዜ ድንገት ውሻ ቢያባራል ፋይት ኦር ፍላይት ሞድ የምንለው ማለት ነው። ይሄ የአጭር ጊዜ ስትረሰር ሲሆን ነው። ነገር ግን አሁን ላይ ድሮ ሎንግ ተርም ስትረሰር የምግብ ማነስ ነው ብያቸዋለሁ። ግን አሁን ላይ ብዙ ሎንግ ተርም ስትረሰሮች አሉ። ለምሳሌ እያሳደር ነው ስላለው ጉዳይ ነገ ዛሬ ሰራዋለሁ ያያልን ያለው ጉዳይ it's ሎንግ ተርም ስትረሰር ነው። የኛ ፋይናንሻል ኢሹ ሎንግ ተርም ስትረሰር ነው። እስካልፈታ ነው ድረስ አብሮን ሊቆይ ይችላል። ሪሌሽንሺፕ ኢሹ ሎንግ ተርም ስትረሰር ነው። ስለዚህ ልክ እነዚህ ስትረሰሮች ሲመጡ ኮርቲሶል will be there ማለት ነው። ልክ ይኸውላችሁ ኮርቲሶል በሰውነታችን ውስጥ ጨመረ ማለት ከሚቀንሱ ነገሮች መካከል አንደኛው ምን እንደሆነ ታውቃላችሁ? ሪፕሮዳክሽን ነው። ይሄ እንዴት እንደሚያያዝ ልንገራችሁ። አንጎላችን ይሄ ኮርቲሶል ሆርሞን ተለቀቀ ማለት ፎከስ የሚያደርገው አሁን የገጠመንን እክልን ስለመፍታት ብቻ ነው እንጂማ በዚህ እክል መሀል ሆኖማ እንዴት ልጅ ወልዶ ያሳድጋል? በጭራሽ የሚታሰብ አይደለም። that is ሎንግ ተርም ፕላን ነው ልጅ ወልዶ ማሳደግ። ስለዚህ ኢቭን ሪፕሮዳክሽንን ይቀንስና ሌላ ደግሞ ይሄ ፋንታሲ ለምሳሌ 7 ልጅ ወልጄ 8 ልጅ አርግዤ ምናምን የምንለውን ታሪክ እዛ ላይ ፋንታሲ ውስጥ ከመዋኘት አንጎላችን ይሰበሰብና በቀጥታ ፎከስ የሚያደርገው ፕሮብለሙ ላይ ነው። this is the natural process ነው። እንደዚህ ገጥሟቸው አውቅም? ላይክ ስትጨናነቁ የሚገራርሙ አይዲያ መጥቶላችሁ የሆነ ፕሮብለም ሶልቭ አድርጋችሁት ያ የተፈጠረው መቼ እንደሆነ ታውቃላችሁ? ስትረሱን በሌላ ስቲሙለስ ዲስትራክት ያላረጋችሁት እንደሆነ ነው። this is what I understand from the whole topic ማለት ነው። አሁን ላይ በጣም ዶፓሚንን ፊድ የሚያደርጉ የተለያዩ ዘውጎች አሉ። ከፊልም ጀምረን ማስተርቤሽን ቀጥለን ቡናንም ልትጨምር ትችላለህ፣ ፓፍ ልትል ትችላለህ፣ ጫት ልትል ትችላለህ። እነዚህ ሁሉ እየገጠሙ ላሉ ችግሮች በናቹራል ፕሮሰስ ሄዶ መፍታት የነበረበትን ስትረሰር ሆርሞን ስራውን እንዳይሰራ በስቲሙላንት ዲስትራክት በማድረግ አንጎላችን ስቲል ሴፍ ዞን ላይ እንዳለ እንዲሰማው እያደረግን ነው ማለት ነው። ሶ የዚህ ቪዲዮ የመጨረሻው ሀሳብ ምንድን ነው? whenever you feel stressed በጣም ስትጨናነቁ ፑሽ አታርጉት፣ ዲስትራክት አታርጉት። ይልቁኑ ውስጡ ዴሊቭ አድርጉ። ላይክ ስመጡና ናቹራሊ ሰውነታችሁ ፕሮሰስ እንዲያደርግ አድርጉ። መጀመሪያ ላይ የጠቀስኳት ጉዳይ ነበረች ካስታወሳችሁ። እኔ ህይወቴ ላይ በጣም ደስተኛ ነኝ፣ ምክንያቱም ማድረግ ያሉብኝን ነገሮች ሁሉ እያደረግኩ ስለሆነ ብያችኋለሁ። ያንን ላደርግ የቻልኩበት አንደኛውና ትልቁ ነገር ምን እንደሆነ ታውቃላችሁ? I avoid almost all the stimulants from my life ማለት ነው። ከህይወቴ ላይ አርቲፊሻሊ ሊያነቃቁኝ የሚችሉ ጉዳዮችን እንዳለ አስወግጃለሁ። በጣም ኦብሰሲቭሊ በቀን እስከ 3 ሲኒ የሚጠጣው ቡና ነበረ እንደዚህ አንሳፎኝ የሚያቆየኝ ማለት ነው። ኦ ያ ኤቭሪቲንግ ኢዝ ብራይት፣ ምንም ነገር ላይ መጨነቅ አያስፈልግም፣ ኤቭሪቲንግ ኢዝ ኦኬ፣ ሲሆን ይሆናል ምናምን የሚል እንደዚህ አይነት ታውትስ የሚያደርግ ማለት ነው። ውስጤ ላይ ያ ብቻን ነገር አልፈታናትም፣ ምን ሆነ ነው ዘገየ፣ ኧረ አንተ ሰውዬ ምን ነክቶሃል፣ you do have good potential ግን አልተጠቀምከውም፣ ከማነት ሰው ዌስቴጅ የሚለውን ድምፅ የሚቀንሰው አንደኛው ስቲሙላንት ነው። ኮካም በሉት፣ ቲክቶክም በሉት፣ ቡናም በሉት፣ መጦዝም በሉት፣ ጫትም በሉት፣ ኤቭሪቲንግ እነዚህ ስቲሙላንቶች ስትሬሰር ሆርሞን ስራውን እንዳይሰራ ነገርየውን በማቀባጀር ሴፍ ፕሌስ ላይ እንዳለን እንዲሰማን የሚያደርግ ነው። ሰው እነዚህን ሁሉ ስቲሙላንት ስታስወግዱ you become down still ግን you are creative problem solver and በጣም committed dedicated የሆነ ሰው ነው የምትሆኑት። because አንጎላችሁ እነዛ ተቀብሮ የነበሩ ድምጾችን አሁን መስማት ይጀምርና ለዚህ ጉዳይ ሶሉሽን እንፍጠርለት ብሎ ሶሉሽን ፎከስድ ይሆናል ማለት ነው። ስለዚህ avoid all the stimulus and check me out። የምሬ ነው የምላችሁ። ይሄንን ነገር አድርጋችሁ በቴሌግራምም አውሩኝ፣ ቢያንስ አትሊስት ለአንድ ወር አድርጉት።
ምንም አይነት ስቲሙላንት አቁሙ። then see what the miracle happen። ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ፎሎ አድርጉ። thank you very much